ሰላም እንዴት ናችሁ? ውድ ቻናል የቤተሰቦች ዛሬ ደግሞ ቀላል የሆነ የቁርስ አሰራር አብረን እንሰራለን። እንደምትወዱ ተስፋ አደርጋለሁ። እዚህ ጋር ሽንኩርት፣ የፈረንጅ ቃሪያ፣ ሁለት ድንች ያስፈልገናል። እሱን አሁን እንከትፈዋለን። ድንቻችን በዚህ መልኩ ስላይስ አድርገን ከዛ ሽንኩርታችን በረጃጅሙ እንከትፋለን። ያው ትንሽ ሽንኩርት ነው የተጠቀምኩት። በማስቀጠል የፈረንጅ ቀይ የፈረንጅ ቃሪያና ቢጫ የፈረንጅ ቃሪያን የተጠቀምኩት። እሱንም በዚህ መልኩ ፍሬውን አውጥቼ እከትፈዋለሁ በረጃጅሙ። በጣም ቀላልና የሚጣፍጥ የቁርስ አሰራር ነው። ትወዱታላችሁ። ቪዲዮን ደግሞ ከወደዳችሁት ላይክ አድርጉ። ላይክ ስታደርጉ ለሌሎች ስለሚደርስ ላይክ አድርጉት። ከዛ ትንሽ ቃሪያ ግማሽ አድርጌበታለሁ። ይሄ ቃሪያ ብዙም አያቃጥልም። ያው የሚያቃጥል ከሆነ ትንሽ አነስ አድርጋችሁ ማድረግ ትችላላችሁ። ይሄው ድንቻችን በዚህ መልኩ አጥቤው አድርቄው ተመልሻለሁ። መጥበሻችን ላይ ትንሽ ዘይት እናደርጋለን ድንቹን የምንጠብስበት። ከዛ ድንቹን እናደርግበታለን። ያው ሁለቴ ነው የጠበስኩት፣ አንድ በአንዴ መጥበሻው ስለማይበቃኝ ከዛ እየገለባበጥን እንጠብሰዋለን። አሁን ይበቃዋል። ይሄንን አወርደዋለሁ። የቀረውንም በዚህ መልኩ እንጠብሰዋለን። ከዛ በጎን እዚህ ጋር 3 እንቁላል አለኝ፣ እሱን አደርግበታለሁ። ያው 2 መጠቀም ትችላላችሁ፣ እኔ 3 ነው የተጠቀምኩት። እሱ ላይ ትንሽ ጨው እናደርጋለን ለጣም እና ቆንጆ በርበሬ። እንደዚህ በደንብ ካደባለኩት በኋላ ቅድም ከትፈን ያዘጋጀነውን አትክልታችንን እንጨምርበታለን። ቃሪያውን ትንሽ ለበኋላ ከላይ ለማድረግ ትንሽ አስቀርቼዋለሁ። ከዛ እንደዚህ እናደባልቀዋለን። አሁን እንደዚህ ካደባለኩት በኋላ ድንቻችን ቀዝቅዟል። እሱን ከላይ እንጨምርበታለን። ከዛ አንድ ላይ በደንብ እናደባልቀዋለን። እንደምታዩት ያው ይሄንንም ይመስላል። አንድ ላይ አደባልቄው ከዛ መጥበሻችንን እንጥዳለን። እሱ ላይ ትንሽ ከስር የቀረ ዘይት አለ፣ ትንሽ ቀንሼው እሱ ላይ እንጨምርበትና እናበስለዋለን ማለት ነው። ያው ድንቹን ቀቅላችሁ መጠቀም ትችላላችሁ፣ ግን እንደዚህ ስትጠብሱት በጣም ይጣፍጣል። ከተቀቀለ ይልቅ ይሄኛው በጣም ይጣፍጣል ማለት ነው። ቆንጆ ነው። ከዛ ሁሉንም ካደረግኩት በኋላ ከድኜው ቀስ ብለን እናበስለዋለን በዝቅተኛ እሳት። ይሄው አሁን ደርሷል። እንደምታዩት እንገለብጠዋለን። ያው እየገለባበጥን እናበስለዋለን። ይሄ አሁን ቁርሳችን ደርሷል ማለት ነው። እናወርደዋለን።
ሻያችንን በጎን አፍልቼ ነበረ። ይሄንን ይመስላል እንደምታዩት ቆንጆ የሆነ የሚጣፍጥ ቁርስ በቀላሉ እንደዚህ ሰርታችሁ መመገብ ትችላላችሁ። ትወዱታላችሁ። ይሄው ይሄንን ይመስላል እንደምታዩት ቆንጆ የሆነ ቁርስ፣ በጣም የሚጣፍጥ ቀላል የሆነ ለቁርስ ሰዓት ተመራጭ የሆነ የቁርስ አሰራር ነው። ትወዱታላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ሀሳብ ሆነ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ባይ ባይ።